ተመች ወዲህ ነው ስለ ብሩኬ እንዴት ዝምተኙ እንዴ? እሷ እዛ ጋር ፎቶቿ ታይ ዜዶ እያሉ ከስር ሞነሽ ነው ምን ነክቶች ነው እያሉ ብሩኬ ምን አባታችሁ ነው የምትነኩት ስትል ነበረ። ችግር ለመፍታት ቤቷን ከፍታ ነበረ። እና ታዲያም በደቂቃ ምን ተፈጠረ? ምን ናረግ ዙዙ ማለት ነው። እነሱ እኮ ያካታቸው እናዶኝ እኮ ነው እንጂ ብሩኬ ማን እንደሆንኩ እኔ እኮ ጠንቅቆ ያቀኛል። ምን እንደሆንኩ ጠንቅቆ ያቀኛል። ምን እንደነሱ ጉራዬን አውርቼ ሚዲያ እንዲህ ብሎኛል እንዲያርግ ማለት የለብኝም። የሰው ልጅ ነኝ። እንደናንተ ጉራ ማውራት የለብኝም። ማን እንደሆንኩ ምን እንደሆንኩ ማንም ሰው ያቀኛል። ግን ደግሞ የምናገረውን ማናገር የሌለብኝ አጠቅቄ ያውቃለሁ። እግዚአብሔርን በጣም ባዝሽን እንኳን እኔን ተናገሩ። እናንተ ብሩኬ እኛንን ባላል ቆራጥኛንን ምናዘምን ፈልጠው በብሩኬ እንትን አላችሁ። አሁን ስለ ተጨመላለቃችሁ የሆነ በጣም ነው ተጨመላለቃችሁ። ታስጠሉ። ራሳችሁን ትላታው ስታወሩ ብሩኬ እያላችሁ አታውሩ። ጦሱ ነው ጦ ሰው ለምን ፖስተ ለምን ሃይሚን ቤትሽ ላይ ፖስተሽ ነው? አሁን ማይብሮን የተናገራችሁበት ምክንያት ምንድነው? ምክንያታችሁ ባይብሮንማ ዜዶ ምን አረጋለ? ምን ማለት ምን ስለሰራች ነው? አስመሳይናሽ ቅብር ጥሶ ምን ስላረገች ኮሜንት አንብቤ ነበረ። ዜዶ ብሩኬን አትወድም ለምን አቀናበርሽ ከሱ ጋር እንደዚህ ይባላል። አሁን ዜዶ ናት ብሩክን ማትወደው ስትጋፈጥ የዋለች ልጅ። አረ እንዴት ነው? አረ ዝም በይ አንቺ። ገስት ላይ እንኳን ገብቶ እኮ ብሩኬ ሲጠራኩ ዜዶን ጥሯ ዜዶን አለን የምታግዘው የሚል ልጅ ነው። የምር አያውቁም። እኔ ከኬት አሁን ነው እነዚህ ጥርቅምቅሞች ተጠራቃቅመው የመጡት። እኔ እኮ በጣም ግራ እያጋቡኛል ናቸው እያስቸገሩ ያሉት። አሁን ማይብሮን ሲናገሯት አይቼ ነበረ ከስር ማለት ነው። እና ኮሜንት ጭራሽ ማይብሮን ደግሞ አፋችሁ ሞልታችሁ ብሩኬን ወግናችሁ ማይብሮን ትናገሯታለች። እናንተ ከሷ ቀርባችሁት አንድ ቀን በአይነሽ አይተሹ ማታቂ ሁላ እኔ አሁን ደግሞ ጉድ አሁን እኮ ለራሱ እኔ ቅርታ አድርግልኝ እና የገዛ እህቶች ነን የሚሉ ናቸው ብሩኬ እያስጠቆሩ ያሉት። ያወራ ነው እንደዚህ አድርጎልናል እንደዚህ ሆኗል። ኧረ ቢስሚላህ እኔ ዛሬ ሁለት ሰው አይቻለሁ የማይብሮን አካውንት ፖስቶ የጻፈችበት ሱሱ ነኝ የምትል አንድ አለች ደግሞ ነች ታንካሲ ሲሆነች እንደው ወላሂ ዙዙ ሱሱ የሰው ምናት ስነ ምግባር እኔ የብሩኬ እህት ነኝ ይላሉ እንጂ ልጁን እያስጠቆሩት ነው ያሉት። ስነ ምግባር እና ሱሱ ነኝ የምትለው ልጅ ጌታዬ ድረስ የሱ ወዳጆች አሁን የማይብረውን እንትን ብላ እንዲህ ነው እንዲህ ጽሁፏ ደግሞ ይነበባል። እንዲህ ጽሁፋቸው ደግሞ ሲያስጠሉ እኔ እዚህ ጋር ቁጭ ያተሳደብ ግን የምሬ ነው። እኔ አሁን ዜድና ማይብሮን የመናገር ማንም መብት አይላችሁ ማለት ማን ናችሁ እናንተ? ማን ስለሆናችሁ? ሲቀጥል ምን ስላደብ አይደለም ቆንጆ ማለት ነው። ምን ስላሉ ነው በዚህ ልክ እንትኖች ብሩኬን የሚወዱ ልጆችን ስነ ምግባር እና ሱሱ በቃ እንደዚህ ስለ ማይብሮን ፖስተሽ ነው ማይብሮን ሱሱ አሁን የብሩኬ ግንኙነት እና የማይብሮን አያውቁም እኮ ዝም ብሎ ብቻ የታያገር አረ የታባታቸው ያውቃታል። ቢያውቋትማ በዚህ ልክ አይናገሯትም ነበር። ሲጀመር አስመሳይ ፎቶሽን ቀይረሽ ሂጂ ምናምን የማይብሮና የብሩኬን እህትና ወንድምነት ቢያውቁ በዚህ ልክ አያወሩም ነበር። ሲጀመር ስለማያውቁ ስንት ነገር ተብላ ስንት ነገር አድርጋ ስንት እንዴ እሷን እናንተ መስላችሁ እንዴ? እሷ ስንት ነገር ማይብሮ ስንት ነገር ስትባል እንደ አንቺ ወጣ እኔ ላይ ብሩኬ እንዲያርግ ያላለችም። እንደዛ ስትረገጥ በማንም ኦዲየንስ ገስት ላይ ተጠርታ በማታውቀው በማያገባት በማይመለከታት እንደዛ አስገብተው ገስት ላይ ሲረግጧት ማለት ነው። አንድ መልስ ሳሰጥ ወጣ አንድ መልስ ወይም ደግሞ እኔና ብሩኬ እንዲህ ነን እኔ ብሩኬ እንዲህ ነኝ ብላ እንኳን አንድ ሳታይ ወጣች። ደግሞ አታፍሩም እንዴ እናንተ? ነካ ስትደረጉ እኮ ነው እኔ እንዲያርግለት እኔ እንዲሞችለት እኔ ተቀብሬለት እያልሽ አዳም የምታወሪ ያደረግሽው ገና ነካ ስትደረጉ ስትቆሰቆሱ ያረጋችሁትን ሁላ ትናዝዛላችሁ። ለሱ ተሰቅዬለት ለሱ ዋጋ ከፍዬ ማይብሮ በዚህ ልክ ተናግራለች እንዴ? አንቺ ማለት ነው ትክክለኛ ሰው ትክክለኛ ማለት ነው። ከሷ እኩል አፍሽን ከፍቺ ነው ምድር አህያ። እኔም ማቆ ከሰው ልጅ ስትወጂ አሁን አንቺ ሃይሚን የምትወጂ ከሆነ ወደከን የምትወጂ ከሆነ ያ ሰው ከወደድሽ እኮ እንዲከበር ማለት ነው። ሀያት ከካሜራ ውጪ ይሄን ሀል የሆነ ነገር ሳይ እንደዚህ ተደረገ። ማይብሮን ማህበርቲ ኮሜንት ስር ገብተሽ ጥግናው ጋር እንዴት ነው ከሷ ጋር የሚያስጃውን ካለ ፎቶ ጋር ነው ቀናብሬ የሚለቀው ምን እንደምታወጡ እስኪያቻለሁ። እኔ ከወንድ ጋር ፎቶ ለቅቄ አላውቅም። እንዴት ነው ከሷ ጋር የምትለቂያት? ማን እንደሆነ እሷ ብዙ ነገር እንኳን ብዙ ነገር ብላችኋታል እኮ
ግን እሷ እንደዛ እንኳን ሆና እኔ እንዲሆኝ ሳትል ድምጿን አጥፍታ ቁጭ ብላ ነው ሲረጋጋ ነገሮች እንትን ያለች። እንደናንተ ሙሉ እንደዚህ አለቃቅሳ መታ ሚዲያ ላይ እኔ ለብሩኬ እንዲሆን ያደረግሽው ለወተሽ የምትናዘሪ እንደተገረፈ ሰው ምድር አስቃባጭ። ደግሞ እናንተም አፍ ሞልታችሁ ደግሞ እሷን ልትናገሯት ሞራል አላችሁ እንዴ? አትሊስት ስትናገሩ እንኳን ልትናገሩ የምትችሉትን ሰው እየመረጣችሁ ተናገሩ። ኧረ እግዚአብሔርን ኧረ የእነሱስ ከፋ ማርያምን የእነሱስ ከፋ እንጂ ኧረ በስመ አብ ሁለት እኔ እኮ ግራ የሚገባኝ ነገር ፎሎ ያልመለሰላት ሁሉ እኮ ስለ አንቺ ስታወራ ወይ ደግሞ ወይስ እንደዚህ ብሎኛል ኖ ሀቢብቲ ከማናቸው ጋር አወራው ብዬ ሚዲያ ላይ ማውራት ይሄ ድድብነት ነው። የምፈልገው ነገር የውስጥ ነገር ካወራ አሳልፈሽ እየሰጠሽ አዳቤ ኖ ሳንቺ ነገር እያመጣሽ ሚዲያ ላይ እየሰጠሽ ብስብሱላ እንዳ በዙት። አሁንማ በዛችሁት የሆነ በጣም ነው ያበዛችሁት ስትናገሩት። እኔ እርስ በርስ እኔ ከሀይሚ እህቶች ጋር የምታመጡት ጦርነትን እርስ በርስ እዛ ተፋለሙ። ግን መንካት የሌለባችሁን ሰው አትንኩ እንዴ! ወይስ ለምን እንደኛ የሆነ ወገንተኛ አንድ ሰው ይዛ ወገንተኛ ሆና አልሄደችም ነው? ምንድነው ችግራችሁ? እንደዛ ከሆነ ተናገሩ። ፕሮፋይልሽን አንደኛሽን ቀይሪ። ለምንድነው የምትቀይረው? ብሩኬን አድርጋ ሀይሚን እንደፈለገች ቤቷ ላይ ማድረግ ትችላለች። ማንነሽ አንቺ? ማን ስለሆንሽ ነው ፕሮፋይል የምታስቀይሪያት? አላበዛችሁትም እንዴ? አሁንስ እኔ እኮ ማርያምን አውርቶ ከሆነ ማይብሮ የምታደርገውን ነገር ብሩኬ ማያ እንደሚመስላችሁ እንዴ? ሄደሷንም ብሎ ካድርግ እነሱ አይሉም አይባልም። የሆነ አይሉም አይባልም እኮ እነዚህ ምድረ ማሀየ በኒኪ ተለቃቀሙ ማለት ነው። እኔ ጋይስ ሁላችሁንም አይደለም እምለው፣ እኔ የብሩኬ እህቶችን ሁላችሁንም አይደለም። ፈስ ያለበት ዝላ አይችልም። እኔ ስናገር የሚያማችሁ ካላችሁ የሚመለከታችሁ ናችሁ። እኔ የሚናገሩትን ብቻ ነው የምለው። እኔ የምናገረው ለሚናገሩ ሰዎች ብቻ ነው። ሁላችሁንም እየተናገርኩ አይደለም። ከአሁኑ ልንገራችሁ ብዬ ነው። የሆነ ነገር ሲናገር የብሩኬ እህት ተባልን ብለው ብለው የሚመጡት ነገር አለ። ሀይሚ ስትናገር የሀይሚ ሲባል የሀይሚቶች ተባልን ብለው ብለው የሚመጡት ነገር አለ። በጀማ ታጅበው የሆነ ነገር ካላደረጋችሁ እነሱ ጋር ለምን ገባች ብሎ የሚያማቸው ከሆነ ዛሬም ነገም ወደፊትም እኔ ገብቼ እጫወታለሁ። ምንም ከነሱ የሚያስቆመኝ ነገር የለም። እነሱም ደግሞ ማንም ይሁን ሰው ሊሰው በመሆኑ የማንንም ሁሉ ፋዲ አድርግ እኔ አይመለከተኝም። ሰው ሊሰው በመሆኑ ብቻ ይምጣ ይጫወት፣ አይመለከተኝም። ምክንያቱም ወገንተኛ ካሉ ወገንተኛ ምንም አያመጡም። ምክንያቱም ለነሱ ማብራራትም ለነሱ መናገርም አስፈላጊ አይደለም። ለሚገባ ሰው ነው እንጂ ሁሌ ታጥቦ ጭቃ የሰው ልቦና ሳያውቁ ያካለ ልቦና እናቃለን የሚሉ ሀቢብቲ እኔ ባልወድ ራሱ ማለት ነው ባልወድ ራሱ ክፉን አላወራም። የማናቸውንም ክፉ አላወራቸውም። ባልወዳቸው ራሱ አፌ ዘግቼ ነው የምቀመጥ። ሞ እንደናንተ እንደዚህ ነው እሱ እንደዚህ ነው እሷ እንደዚህ ነው ላ እናንተ በጠራጠራችሁኝ አክል ጠርጥራችሁ መኖር ትችላላችሁ። ግን ደግሞ እንደናንተ ከፍቴ ገዝታ ላይ ከፍቼ ሀይሚ እንደዚህ ናት ብሩኬ እንደዚህ ናት አላልኩም። እስቲ እሱን አንጡ እንኳን ገዝታ ያለ በውስጥ እስቲ እንደው ዜዶ እንደዚህ ነው ብላችሁ ስለምታውቁት እስኪ እንደምታውቁ ሰው ከምታወሩ እውነት እናንተ ወንድ ሆናችሁ መረጃ አውሩ። እስቲ ይሄን አንድ ትግስት እንኳን አንድ ምስጥ ካገኛችሁ አውሩ። ምክንያቱም ዝርጥጥ አይደለም ማውራት የለብኝና ማውራት የሌለብኝን አውቃለሁ። ማንም ጉርቡ ተሽራግጨ ወይም ደግሞ ዛሬ እንደዚህ ያደረገኝ ዛሬ እንደዚህ ያደረገ እስኪ አንድ ነገር አውጡ። እግዚአብሔር ይሁን ሊሰኒ እዚች ሚዲያ ላይ ከተዋወቅን አመት ሞልቶናል። ማርያምን ነው ብልሽ ባለፈው ቪዲዮን ባጠፋው ሰዓት በውስጥ መታር ካርድ የተደራረግ ነው ቦስ ላይ ማለት ነው። ስልኳ ስንት እንደሆነ አላውቅም። እግዚአብሔርን ነው የምልሽ ማናቸው ከሀይሚ ቢቶች የአቦ ቁጥር ብቻ ነው እና ካፊ እንደ የሀይሚ ወርተኛ ከዚህ ሶስት ውጪ ማንም እኔ ጋ የለም። ማንም የኔ ሊኖራቸው ይችላል። ማንም እኔ ጋ የለም። እንኳን በውስጥ እንደዚህ አድርጉ ብላችሁ አይደለም። የሰው ልቦና ሳታውቁ ፈራጃችሁ ነው። በዚህች ምድር ላይ የሚፈርድብን አንድ ፈጣሪ ብቻ ነው፣ ሰው ልጅ አይደለም። እከፉላ እናንተ ፈራጅ እናንተ አንሺ እናንተ አጋቢ እናንተ አፋቺ አለች። ወዳ አይደለም እናንተ አከፋፋይ አለች። እግዚአብሔር ወዳ እኮ አይደለም።
እናንተ አስቦላኪ እናንተ ፎሎ አስደራጊ አሁን እናንተ ዜዶ ዙዙ ጨረቃ ማለት ነው። እናንተ ሶስታችሁ ትክክል ናችሁ። ስንሳሳት ታስተካክሉናላችሁ። እኔ ሰውን ዘግዝቄ አላውቅም፣ ግን እግዚአብሔርን ሰውን አልዘግዝቅም። ግን ሀይሚን ስታጠፋ አጥፍታለች ይላለሁ፣ እሱ ሲያጠፋ አጥፍቷል ይላለሁ እንጂ ሰውን ዘግዝቄ አላውቅም። እግዚአብሔርን መስጌን ደግሞ እናንተ ጥሩ ናችሁ፣ በርቱ፣ እኛን አስተካክሉን ካጠፋን እላችኋለሁ። እሺ ምን በጣም ነው የሚወዳችሁ። ሶስታችሁ በጣም ጎበዝ ናችሁ ማለት በቃ ሚዛናዊ ናችሁ። ወደዛ ወደዚህም አትሉም ማለት ነው። ግን ሌሎቹ አውቆ እዛ ያስመስላሉ፣ እዚህ መጥቶ ይሄ ይላሉ። ብዙ ሰው አይተናል። ግን ተወዳጅ እናንተ አትወደዱም። ለምን? እውነተኛ ነገር ስለምትናገሩ። እውነተኛ ሰው ደግሞ መቼም አይወደድም። ያው ሰው እናንተ ቢወድም ባይወድም ምንም አያደርግላችሁ። ፈጣሪያችሁ ይወደዳችሁ እንጂ እግዚአብሔርን እኛ ወደዱን አልወደዱን ጉዳይ ነው። እንዲህ ማን ምን ተመጣጣ አስተዳድረኝ የሚያስተዳድረኝ የለ እንዴ? እኛ ግራ እኮ ነው የሚገቡሽ። የሁሉ ነገር ስትናገሪ የብሩክ እንዴ የሚከፈል ክፍያ የለኝ እኔ ብሩክ የሆነ ነገር ሲያደርጉት ይሄ ለምን እንዲህ ላለ ሰው ሀይሚን አትወጃትም ይሉሻል። ሀይሚን የሆነ ነገር ሲያደርጓት ሀይሚን ብሩኬን አትወጅ እና ለእናንተ ብለን እንግዲህ እኛ አንሞት ገደል ግቡ ምንም አታመጡም እንጂ አንወዳቸውም። ሀላስ እናንተን እንዲህ ብሎ መዝጋት ነው እንጂ ከእናንተ ጋር ማን ይዳረጋል እንዴ? ጭራሻውን ማኮ ህይወታችሁ ልኑርላችሁ ብላችኋል ብሎ አላችሁ አለ ብሩኬ። የሁሉንም ኑሮ ኖራችሁ ትችሉታላችሁ እንዴ? ተቃጠለን እኮ ዘንድሮ እናቴ። እኔ አሁን ሲጀመር እዚህ የገባሁት እኮ እቺ ልጅ ችግር ውስጥ እንዳትገባ ብዬ ነው። እዛ የሰው ፎቶ ለጥፋ ይሄ ሁሉ ነገር የተናገርኩት። በሉ ደህና ሁኑ ጋይስ። ዜዶ በይ ቻው። ደህና ቆይልኝ። ገና በጠዋቱ ላይ ታስጨፍሽን ገና እዛ አይነጋ ጠዋት ላይ ገብቻላ። ግን ኢነርጂ ራሱ የለኝም ጠዋት ማውራብሽ። ኧረ አልበላሽም። ኖርማል እኮ ነው። ካልበላሽ ዶቤ ያለኝ አንቺ ደግሞ ላንቺ ኢንዶሚ ከምታለ በጠዋቱ ኢንዶሚ ጌታ ባለጌ ነሽ። በጠዋቱ ኢንዶሚ በጣም ማለት ነው። ጌታ ምስክሬ ነው። አሁን ደግሞ ማለት ነው እኔ ብር ከፍዬ አካውንትሽን ነው ጥርግርግ የሚያደርገው። ጠብቂ በቅርቡ በጣም ነው እንደ ፈላብሽ ለጣም ነው እንደምትቸገር የኔን አካውንት ለመዝጋት ብር ለማዘጋት ብር እኮ ምን ችግር አለው? ለምትሰጪኝ ምን ችግር አለው? ምን አለ ስንት የተቸገረ አለ ኢትዮጵያ በልቶ ማያድር ለእነሱ ብልክላቸው የኔን አካውንት ለማዘጋት ብር ከሚከፍል እኮ እኔም እኮ ስልም እኔ ችግር የለውም እኮ እንደዚህማ ፈጣሪ ይሄንን ቢሰጠኝማ ምን በታደልኩ ነበረ። የሰውን አካውንት ለማዘጋት ምን ነው? ልክ ናችሁ። እንዲህ ብልግና መጥፎ ነገር የሚያደርጉትን ሰው እንኳን ብር ሌላም ነገር ተከፍሎ ያስጠፉ። ግን ምንም ያላደረገን ሰው ግን ብር ከፍላችሁ አካውንት ከምታዘጉ ምስኪን አለ የተቸገረ በልቶ ማያድር ስንት ሰው አለ። ለእነሱ ላኩላችሁ ትጸድቃላችሁ። አትሊስት ይሄንን በቃ እንጂ ደግሞ ለምን አንቺ ከፍ አድርጌ ዝቅ አደረግሽ ነበረ አለማወቅ ወይ ሳስተዳደግ የሚያሰራ ይወስናል። ለምን መሰለሽ አንቺ ነው እንጂ ጥሩ ማህበረሰብ ውስጥ ብታርጊ ከምሬን ነው የምልሽ። ጥሩ ማህበረሰብ የሰውን ክብር ታውቂያለሽ። እግዚአብሔርን ግን ደግሞ የሰው ማንነት የሚያውቁ ስር ልክ በቃ እንዲያደጉ አስተዳደግሽ ነው። እግዚአብሔርን ኧረ በስመ አብ ሰው ልጅ ፈጣሪ እኔ የማውቀው እግዚአብሔርን ማለት ትላልቅ ሰዎች ሲመጡ ክብር ካለው ቤት የተወለደ ሰው ክብር ያለው ሰው በዚህ ልክ ሰውንም አዋርድም ራሱንም አያወርድም። ሶሻል ሚዲያ ላይ እንዴ የሚጠነቀቀው የሚናገረውን ነገር አውቆ ተጠንቅቆ ተቆጥቦ ነው የሚያወራው። ዝም ብላ አዳሚ በዚህ ሊብ ላይ መታ የምትዘረጠጥ ታዲያ ጥሩ አስተዳደግ ብታድግ በዚህ ልክ ትዘረጠጥ ነበር እንዴ? እኔ ኮሜንት ለመጣች ብሩኬና ሀይሚ መቼም አይለያዩ የምትሉ ሰዎች ማለት ነው ኮተታሞች አሽቃባጭ ምድር አሽቃባጭ አንቺ ነሽ እንጂ እኔ አይደለሁም። ገባሽ?
ብሩኬኛ ሃይሚ መቼም አይለያዩም። ኮመንት ለማጠሽ እዚህ ጋር ከምጽፊ ማለት ነው ሄደሽ አንድ ቪዲዮ ፖስት ብሩክ አፍቃሪ ከሆነች ማለት ነው ከነ ብሩክሽ ማለት ነው ቅቅል ቀቅለሽ ቢብዬሽ ነበር አልሰማሽም? ግን አንዳንድ ኮተታሞች ማለት ነው እንዴ የኛ ልጅ ቆንጆ ሴት ነው የሚያመጣው እያላችሁ የምታሽቃብጡት ሄዱና እዛ ጭፈራ ቤት ጨፍሩ ከሱ ጋር ማለት ነው። ነግዴ ይሰጠኝ እናቴ እኔ ጋር መጥተሽ አትጃጃይ። እኔ ጋር መጥተሽ ከምትጃጃይ ማለት ነው አርፈሽ ይዘሽ ሽንት ቤትሽን ብታጥቢ ይሻላል። አይገርምሽም? እና ፋሚሊ እኔ ማለት ነው ስሚ እኔ ማለት ነው ሽንት ቤት በስነ ስርዓት አጥቤ ነው ከዛ ስለ ሃይሚ ለማውራት የምመጣው ማለት ነው። አንቺ ብሩኬ እያልሽ ማለት ነው ከና ብሩክሽ ገደል ትገቢያለሽ። 9 ሰው አላችሁ ሼር እያደረጋችሁ ስክሪኑን ታብታብ አድርጉ። ሃይሚ ፋሚሊ ቶሎ ቶሎ የትላንትና ልጅ ያደረጋችና ሃይሚ ፋሚሊዎች ገባ በሉ ቶሎ በሉ። እና አንዳንዴ ኮተታሞች ማለት ነው እኔ ጋር መጥቶ የሚጽፉት ነገር ስላስጠለኝ ነው እንዴ አንዳንዴ ወጥቼ ማውራት አለብኝ። እና ደግሞ እኔ እኮ አንድ ወር ሆኗል እናንተ ቅቅል ቀቅሏችሁ እንደ ሾርባ እኔ ማንኪያ ሰጣችኋለሁ ከፈለጋችሁ ክሎሮክስ በኔ ሂሳብ ይሁንላችሁ ብዬ ነበረ። ግን የምትሰሙት ጉዳችሁ አይደለም። ትላንትና ኮካ ሰክሯችሁ ነው ወይስ ሁላችሁን ጠጥታችኋል እንዴ? ኮካ ጠጥታችኋል ሲባል ሰማሁ ሚሚዬ እና ማለት ነው አንዴት ኮተታም ማለት ነው ማታጋ እኔ ጋር የጻፈችው ነገር አናዶኛል ዛሬ። ስለዚህ ማለት ነው እኔ ጋር መጥተሽ የጻፍሽው ልጅ ማለት ነው ላንቺ ነው ክሎሮክስ ሰጥሻለሁ ችግር የለውም አትጨነቂ። እኔ ክሎሮክስ ሰጥሻለሁ። አይገርምሽም? አንዳንዴ ማለት ነው የምትጻፉት ነገር አውቃችሁ ጽፉ። እኔ ብሩኬና ሃይሚ በቃ አንድ ላይ ነው እያየሁት የነበረ። የሚያጠፋው ሰው አጥፍተዋል ነው የሚለው ገባሽ? አዎ ወደድሽም ጠላሽም ሄጂ ሼር አድርጉ ጋይስ ሼር አድርጉ። ኮተታሞች እኔ ጋር እንዳትመጡ የኔን ልጅ ያደረጋችሁት ማለት ነው እኔ ጋር እና ደግሞ የትላንትና የማጣው ልጁን ማለት ነው በጣም ነው የወደድኩት። እና ደግሞ አንድ ደግሞ ምን ብላ ጽፋለች እኔ ከዚህ ልጅ ፍቅር ይዞኛል አፍቅሬያለሁ ብላለች ጋይስ። እኔን ትላንት የማጣው ልጅን ማለት ነው እብሪኮ ነው ምንድነው ስሙ ግን አልያዛልኝ ፈጣሪ ነው እና ይሄንን ልጅ አፍቅሬያለሁ አላለችም አንዷ ቃብጣቷ። መቼስ እናንተ ማለት ነው ሃይሚ የምታመጣቸው ወንዶቹን አፍቅሬያለሁ ሳትሉ አታርፉም እንዴ? መቼስ ቆይ ከእናንተ ጋር ምንድነው ችግራቸው? ከሃይሚ ጋር ምንድነው ችግራቸው? መቼስ አሁን ቡቡ ብለሽ ማለት ነው ካና ቡቡ እዚህ ጋር በቃ ተጥለሻል። ምንም ማድረግ አይቻልም። አቦ ይማቻት ያራልዬ ልጅ ይሁት እዚህ ጋር ምን እንደሚመስሉት እኔማ አቃጥላችኋለሁ። አርፋችሁ ተቀመጡ። እና ደግሞ ምድራሽ ቃባጮች ማለት ነው ቀንታችሁ ፍቅር ይዘኛል ከዚህ ልጅ ፍቅር ይዘኛል ማታ አቤት ማታ እኔ እንደው ማታ ማለት ነው በጊዜ ተኛለሁ ብዬ ነበረ። ምድራሽ ቃባጮቹን እየሰማሁት ነው ያደርኩት። ስለዚህ ከዚህ ልጅ ፍቅር ይዞኛል የምትሉ ሰዎች ማለት ነው እኔ ክሎሮክስ ሰጣችኋለሁ ችግር የለውም። እኔ በኔ ሂሳብ እንዴ እናንተ ለመግዛት አትጨነቁ እኔ ይገዛለሁ። እሺ ከሰማሽ ሰማሽ ካልሰማሽስ ከነ አንቺ ሚላስሽን ጅብ ብላሽ ቆርጥልሻለሁ ያንቺ ሚላስ ማለት ነው። እና ደግሞ ማለት ነው አዳሚ ማታ ማለት ነው የሃይሚዬ ፋሚሊ ያዳምጡት። አዳሚ ማታ አቤት ሰው ለካ እንደዚህ ይናደዳል እንዴ? አቤት እኔ ማታ ነው ያየሁት። ማታ በጣም ገርሞኝ ነው ያደርኩት። ተገልበጭ እዛ ማን የገለበጣት ትገልበጥ
ብሩኬ ምናምን ትላለች እንደ ገደል ግቢ አንቺ ከነ ብሩኬሽ ይዘ ሄደሽ ይዘ ማን ነው ብሩክ? ግን እኛ እናቅም እኮ ብሩክ ማን እንደሆነ እናቅማ። ምን አይነት መዝሙር ነው አንቺ የምታዳምጪው? እና ጋር ሼር አድርጎ ሼር አድርጉ ሼር አድርጉ ሼር አድርጉ። አንቺም ትዳሬ እኔም ትዳሬ አንቺም ትዳሬ እኔም ትዳሬ። ይሄ ፎቶ ግን ብዙም አይታይም። ቆይ ሌላ ልቀይ ነው። ፎቶ ማከፋፈያ እኔ ጋ ያለው ቶሎ ቶሎ ገባ ገባ እያላችሁ ብዙ ነገር እኮ ነው የምናደርገው። ለምን በዚህ ያገኛል አውርደውናል። ለምን ዝቅ አድርገው ይሆናል። እኛን እኮ በቃ እንዴት ተራ ምንም አይነት ነገር እንደማናት የሆንን የረከስን ነገር አድርገው እኮ ነው የሚያስቡ። ለምን እንደዚህ ያደርጉ? እነሱ ማን ሆነው ነው እኛን እንደዛ የሚያውቁ? ራሳቸውን ለምን እኛም ሀቡዬ እነሱ እንደሚያደርጉን እኛ ነን ራሳችንን ማስከበር ያለብን። እኛ ራሳችንን እያስከበርን አይደለም። አስከብሩ እኮ የኔም ጥያቄ እኮ ራሳችንን አስከብሩ። እንደየመጣመን አይደፋባችሁ አልኩሽ እኮ ራሳችሁን ዝም ብላችሁ አፋችሁ በከፈታችሁ ሰው ናቸው። እነሱም ሰው ናቸው። ሺህ ጊዜ ዩቲዩበር ቢሆኑ ሺህ ጊዜ ምንም ቢሆኑ ሰው ናቸው። ገብቶሻል? ይሰማቸዋል የሆነ ነገር ሁሉም ነገር ያልፋል። ኦቨር ሲሆኑ ትናገሪያለሽ። ስለዚህ ኦዲየንስ እርግፍ አድርጎ ቢተዋቸው እንደፈለጋችሁ ሆናችሁ ነው ብታያቸው ተስተካክለው ነው የሚመጡ። ኦዲየንስ ስለወደዳቸው ስለተከራከራላቸው ስራ ስለተጣላላቸው ነው እነሱ ራሱ ዝቅ አድርጎ ያዩ ማለት ነው። እንደዚህ አይደለም ሀቡ። ይሄ ነገር የመጣው እኛ እርስ በርሳችን መከፋፈላችን፣ ግማሹ ሀይሚዬን ወክሎ ግማሹን ብሩኬን ወክሎ መነጋገሩ ራሱ ትልቅ ነገር እያመጣ ነው። የምሬ ነው። ሁለቱ ልጆች ግን ትልቅ ነገር ያመጣል። ገብቶሻል? አሁን ሲያወሩ ራሱ በወገንተኝነት አይነት ስሜት ነው የሚያወሩት። ሁለቱም ሲያወሩ በቃ ማለት ያም በግሉ የራሱን እንድናት አድርጎ ነው የሚያወራው። ሀይሚዬ ስትመጣ እንደዛ ነው። እኛንን ይሄ ሁሉ ነገር የምናመጣው እኛንን በተሳደብነው ልክ መልስ እየተመለሰልን ያለ ነው። አፋችንን በከፈተ እነሱም ሰው ናቸው። ይሄዳል፣ ይታገሳሉ። ኦቨር ሲሆን ደግሞ አይችሉም፣ ይናገራሉ በዚህ ልክ ሲዘለፉ። ስለዚህ እኛ መራችን እናስከበር፣ እኛ ምንከበር እኮ እነሱ መጥተው ሲናገሩ ሶሲ መታ ስትናገር የኔ ደጋፊዎች ብላ ሌላውን ተናገረች። ሃይሚን መታ ብሩክ ማነው ዳኒም ብሩክም ሲናገር እንደዛው ምን አረ ኦዲየንስ እንዲከፋፈል እንዲለያይ እስበራሱ እንዲጣላ እንደውም ያጣሉን ያጋጩን እስበራሳቸው እነሱ ሰላም ስላልሆኑ ይሄን ታደረጉ። ደግሞ እኛ እንዴት አናገናዝብም? ተወደድናቸው በቃ ሰላም መገደብ እነሱን ችግር አለመፍታት። ደግሞ እነሱ መተው ተራ በተራ ተሰደቡ። እርግጥ ፈርኮ መተው ከዛ ይሞክሩታል። ተስተካክሎ ይሄ ነገር ኦዲየንስ አርግፎ ቤታቸው ወለ ይሄን ነገር ኦዲየንስ ነው ማስተካከል የሚችለው። ኦዲየንስ ነው ማስተካከል የሚችለው። እነሱ አይደለም እኛ ነን ማስተካከል የሚችለው። እኛ ተቸገረ ድረስ በተሰባችንን እንለውጣለን ብለን የተሰደድነን እንጂ ምንም እርባና የሌለን እርባና ቢስ አይደለም። ራሳችሁን እናንተ ብሩኬ መጥቶ ስለተናገረ አይ የሃይሚን ገዳፊ ነው እንጂ እኔን አልተናገረም ብለው ነው የሚያስቡት። የብሩኬ ገዳፊ ሃይመታ ስትናገር የብሩኬን ደጋፊ እንጂ እኛን አይደለም ብለው ነው የሚያስቡት። ሁላችንም የማዳም ሁላችንም ሀቡ አንዴ ባርኮት እነሱ እየተከፈላቸው ነው። ሰዋት አንቺ ለምሳሌ እየተከፈለሽ የሆነ ቦታ ብትሰሪ ስለተከፈለሽ መረገጥ አለብሽ? እየተከፈላቸው ነው። ኦፍኮርስ እየተከፈላቸው ነው። ስራ ነው እየሰሩ ያሉት። ግን ደግሞ ስለተከፈላቸው ስላገኙበት ደግሞ በዚህ ልክ ክብር የሚነካ ነገር ዘንደሽ ሄደሽ ሰው አንቺ እኔ አሁን መዳም ቤት እየሰራው ነው እኔ ስለሰራው እየከፈለችኝ ስለሆነ እንደፈለገች ልትረግጠኝ እድሉን አልሰጣትም እንዴ። ስለተከፈላቸው መሰደብ የለባቸውም። እነሱ ለምን ይሰደባሉ? እኛም መሰደብ የለብንም፣ እነሱም መሰደብ የለባቸውም። ያ ነገር ግን እንዲሆን ያደረግነው እኛ ነን። እኛ ራሳችንን ብናስከብር ማንም በዚህ ልክ አያልፍብንም። አሁንም ገንዘብ አልጠየቅናቸውም፣ ወደድ ናቸው። እኛ አይደለም አንድ ማሰብ ያለባቸው ኦዲየንስ ጋር ማለት ነው። ዙዙ የሃይሚም ኦዲየንስ ሆነ የብሩኬም ኦዲየንስ ሆነ የማንም ኦዲየንስ ሆነ ማሰብ ያለባቸው እኛ ከነሱ ምንም ነገር አንፈልግም። የምንፈልገው አብረው እንዲሰሩ አብረው እንዲመጡ አንድ ላይ እንዲሆኑ እስከሆነ ድረስ በዚህ ልክ እኛን አውርደን እንዲያውን ለምንድን ነው ክፍተት የምንሰጣቸው? ለምንድን ነው ቦታ የምንሰጣቸው? ለምንድን ነው እኛ የምንላቸው? እሱን እኮ ነው እያልኩት ያለሁት እኔ። እኛ ምንም ነገር ከነሱ አንፈልግም። እኛ የምንፈልገው አንዱ ነው እንዲመጡ ነው እያለ እነሱ ደግሞ አያገባችሁም፣ ምንም አያገባችሁም እያሉ አውርደው ዝቅ አድርገው ስራ የላችሁም፣ ስራችሁን አስሰሩ፣ ትላልቅ ናችሁ፣ እናቶቻችን ናችሁ እየተባላችሁ ማለት ነው። ይብላኝላችሁ ቤታችሁን ከፍታችሁ ለምታወሩት እንደዚህ ስትባሉና ትንሳይ
አይሰማችሁም እንዴ? ምንድነው የሚያስበው? ራሳችሁ እንዴት አድርጋችሁ የምታስቡት እየተነገራችሁ እንዴ? እነሱም ብላችሁ እዚህ ጋር ከእህቶቻችሁ ጋር ትጣላላችሁ። እሺ ይሁን፣ ይሄም ሆኖ ካለ ያም እየተነሳ ተራ በተራ ያም እየተነሳ ሲረግጥ አንድ ነን የማዳም ቅመም ብለን እስከተጠራ ድረስ እኔንም ይጨምራል። ከሌ ከሌ ብሎ ሰው ስም ጠርቶ ተተናገረ ግን ችግር የለውም፣ ኖርማል ነው። አይወክለንም። የማዳም ቅመም ባጠቃላይ አይወክልም። ለምሳሌ ዙዙና ዚድ ብሎ አንድ ሰው ቢሰርብሽ እኔን አይወክለኝም። ይስ ማዳም ቅመም ብሎ እስከተናገረ ድረስ እኔንም ይወክለኛል። አንድ ነው ሁላችን። ስለዚህ ራሳቸውን አስከብሩ፣ ውደዷቸው፣ ቤታቸውን ሸር አድርጉላቸው። ነገር ግን ሲሰርቧችሁ ዝም ብላችሁ እያመጣችሁ የሃይሚን ገዳፊ እኮ ነው የተናገረው፣ ሃይሚ እኮ የብሩኬን ገዳፊ ነው የተናገረችው እያላችሁ ራሳችሁን አታውርዱ። በቃ ራሳችሁን አስከብሩ። እኛ ከማንም በላይ ነው። በራሳችን ላብ ለፍተን ጥረን የምናድግ ራሳችን ለመለወጥ የተቸገረ ቤተሰብ የምናግዝ ሰው ነን። እኛ ተሰደን የምንኖር ከእናት አባት ከቤተሰብ ርቀን የምንኖር እንደውም እንደኛ ጀግና የለም። ራሳችሁን አስከብሩ፣ አታውርዱ። በአንዳንድ ሰዎች ምክንያት ሁላችንም የማዳም ቅመም ምንም እርባና ቢስ እንደሆን በቃ አታስብም እንዴ? ምን ናቸዋለን? ውዴታም እኮ አለው ልክ እነሱ ከወላጅ ከቤተሰብ በላይ ናቸው። ለቤተሰብ ራሱ እኮ እንደዛ ነው። አረ ናቸው ሀቡዬ አታይም እንዴ? አንዱ ሊያደርሳቸው ምን ልታረጉ? አባቷ ተዘግዝቆ ማለት ነው። አመንዳለች አባቷ ተዘግዝቆ አባቴን ዘግዝቁ ብሩኬን አንሱ ያለች ጀግና ናት። ከእንደዚህ አይነት ህዝብ ጋር ነው እየኖርን ያለ ነው። እንግዲህ አባቴን አንሱ ብሩኬን አንሱ አባቴን እንደዘግዝቁት አለች። መታዝግ ላይ ብሩክ አባቷን ትዘቀዝቃለን ሲሉ ብሩኬን አንሱትና አባቴን ዘግዝቋለች። አሁን ለአባትና ለእናታችሁ ክብር የሌላችሁ እውነት ብሩኬና ለሃይሚ ክብር አላችሁ? ስለዛ ከባድ ነው። አስቢ እንግዲህ ቤተሰብ ብለሽ ማውራት እና ምሁር አባቴ በዛ ደግሞ ግራጁዌት ምናምን ያደረገ ፎቶ እንደውም አስታውሳለሁ። እዚህ ቤት ነው የሃይሚ ምርኮኛ ናት አምጥታ ራሱ የዘቀዘቀችው አባቷን እዚህ ቤት እችው ራሷ ማለት ነው። ከዛው ታዩ አባቴን አንቺ እንትን በይው አባቴን ተዘግዝቂው ምሁሩ አባቴ ትላለች። አባቷ ተዘግዝቆ ምሁሩ አባቴ እንደናንተ አይነት አህያ ወልዶ ከዛ ምሁርነቱ ጠፋ እንጂማ ምሁርማ ነበሩ። አላስከብርም አላችሁ እንጂ ቤተሰባችሁ። አባቷ መዘግዘቅ እንግዲህ የብሩኬ መዘግዘቅ ወይም የሃይሚ መዘግዘቅ የሚያሳስበው ህዝብ ነው ያለው። ከእንደዚህ አይነት ማህበረሰብ ጋር እንዴት ነው አውርተሽ የምትግባቢው ነው? እንደኛ ምን አለ መሰለሽ በኦዲየንሱ ማልፈርደው ኦዲየንሱ መጀመሪያ ላይ ሲመጡ የመጡበት አካሄድ የገቡበት ወደ ኦዲየንሱ ልብ ውስጥ ሰርገው ስለገቡ የመጡበት አመታት በቃ በጣም በልብ ነው ወደዷቸው። በዛ ላይ ደግሞ በጣም የዋህ ሚስኪን ኦዲየንስ ስለሆነ ነው እንደዚህ የሚሆንላቸው። ያንን ደግሞ እነሱ ዩቲዩበሮች መረዳት አለባቸው። በጅምላ አይምቱን በቃ ይረዱ ስለሚወዱ ነው ብሎ መረዳት አለባቸው። ዝቅ አያርጉን። እኛ ዝቃጭ አይደለም የወረድን አይደለም። ከነሱ በላይ እኛ ነን ጀግኖቹ። የምረኛ ነን ጀግኖቹ። እንደ ዩቲዩብ 25 ደቂቃ ቪዲዮ ነው የሚለቁት። የተለየ ነገር አይደለም። ታሪካቸውንም ሲያወሩ ሰምተናል። ዛሬ መጥተው ግን እኔ ይህንን ሰርቼ እንደዚህ የደረስኩኝ እናንተ ግን ራሳችሁን ለውጡ ስለኔ ታገባችሁ ማውነት አይገባንም። በርግጥ ነገር ግን በእኛ እዚህ ደርሰዋል። እኛ በእኛ እዚህ ከደረሱ በኋላ ከተለወጡ በኋላ እኛ የነሱ ያኔ አሻንጉሊት አይደለም። ሁሉም እየመጣ የሚረግጠን ሰው አይደለም። በደንብ እናውቃለን፣ እናውቃለን። በጣም የዋና ምስኪን የሆኑት በጣም የሚወዷቸው ልጆች ናቸው። አሁንስ በራስ እንደዚህ እየተጣሉ ቤተሰብ የሚዘቃዝቁ ስለሚወዷቸው ነው እንጂ እኮ ቤተሰብ የሚዘቀዝቁ ቢጣሏቸው ኑሮ ቸክም አያደርጓቸው። ኦዲየንስ በጣም ከክፍለ ሀገር የመጡ በጣም የዋህ ኦዲየንስ ስላለ ነው በግድ ስለዋት የሚዘቃዝቁ የሚጣሉ የሚሰዳድሩ ከልክ በላይ ስለወደዷቸው ማለት ያንን ደግሞ እነሱ መረዳት አለበት። ኦዲየንስ መከፋፈል የለባቸው። ቢችሉ ባይመልሱ በቃ ዝም ብሎ ስራም ከሆነ ስራቸውን ቢሰሩ እነሱ በቃ ማለት መልስ ባይሰጡ እንዲህ ነው ባያብራሩ በቃ ስለተደረገው እዚህ ሶሻል ሚዲያ ላይ ስለተደረገው ነገር ባያብራሩ። አንዳንዴ ደግሞ እኛም ኦቨር ስለምንሆን ማለት በቃ መሄድ ካለብን በላይ ድንበር ስለምናልፍ ያው ሰውም ስለሆኑ ይናገሩሻል። ግን ደግሞ ባይናገሩ በቃ ማለት ዝም ብለው ቢሰሩ ስራቸውን አስተያየት ባይሰጡ ኦር ደግሞ ስለተፈጠረው ነገር ባያብራሩ። የዚህ ሚዲያ ላይ ከአብርሃምና ከሩታ የተረገጠ ሰው አለ። ከአብርሃምና ከሩታ የተረገጠ አለ እዚህ ሚዲያ ላይ ስንት ዓመት አንድ ቀን መልስ ሰጥተው ያውቃል? አንድ ተሰስቶ መልስ ሰጥተው አይኑ
አይሞቀው አይበርደው የባሰ ያቃጥላቸዋል እንጂ እግዚአብሔርን እኮ እንደዛ ነው መሆን ያለበት። የምር ዝም ብሎ ስራውን ቢሰራ በቃ ኦልሬዲ ስራ ነው ብሎ ተናግሯል። የሚገባው ይገባል፣ የማይገባው ደንቆሮ ደግሞ እዛው እንደ ደንቆሮ ይቀመጣል። አለቀ። ሶ በቃ ያየውን ነገር ምናምን ብሩኬ ባያብራራላቸው ምናምን አሪፍ ነው እንደ እንትን። ግን እኛም እናበዛዋለን አንዳንዴ ድንበር እናልፋለን ምናምን። በቃ ብቻ ከባድ ነው እውነት። አላቅም እኮ እሱን ነው እኮ የምልሽ። ይኸውልሽ አሁን በጅምላ እናንተ እያለ እናንተ ብለው እኛ ወደው ገብተው ተመጡ በኋላ አሁን ለምሳሌ ዜድ ሀቢባ ዙዙ እናንተ እረፉ በቃ እንዲህ ብሎ ስም ብሎ ቢጠራ ጅምላ ስል ነጥሎ ስለሆነ የተናገረው ችግር የለውም። ግን በአንድ ላይ በጅምላ እናንተ ለስራ ወጣችሁ እናቶቻችን ትሆናላችሁ ምን ብለው ለእኛ መልስ ሲሰጡ እንዴት ተባ እንዴ? ባለፈው ሶሲ እንዴት አድርጋ ነው የረገጠችን እንዴ? ሀይሚ ቢሆን በአቅሟ ያለውን ተናግራለች። ታላልቆቼ ናቸው አለች እኮ ሀይሚ ማንተና ሶሱ ራሱ እኮ ታላልቆቼ ናቸው ምን ነበር ያለች ቲክቶክ ላይ ነው ይኸው ተቆራርጦ ፈጣሪ እኮ ነው። ሶሲማ ረግጠናለች። ሲጀመር እና ተደመጀ ረገጠችን ብለው አሁን እያመጡ እያንሸራሸሯት አይደለ እንዴ? እያንሸራሸሯት አይደል? ሲጀመር ስድብ ነው። ሀቡ አንቺ ነሽ እኮ እንትን የሚልሽ ምክንያቱም አንቺ ጨዋ ስነ ስርዓት ስላለች በዚህ ልክ ራሽን ለማታስደፍሪ እንትን ይከነክንሻል። አዳሜ ግን ማነው ስትረገጥ ነው የምትወደው? የምር ነው። ሲጀመር የሚረግጣትን ነው የምትወደው የምታንሸራሽረው ሶሻል ሚዲያ ላይ እያመጣች እንደ አንቺ ጊዜ ወደሽ ነው የምትደግሚው። ሀቡቲ ከማንኛውም ኦዲየንስ ማለት ስልሽ ከሀይሚ ክብር አይወድላችሁም። ብሩኬን ተሳድቤ ከብሩኬ ጎኑን ደግሞ የሃይሚን ተሳድቤ ምናምን አይደለም እኮ። ግን ኦዲየንስ ለምን በዚህ ልክ በጣም ስለወደዷቸው ብቻ ለምን እንዲህ ያደርጋሉ የሚለው ነገር እኔ ያናደኛል እንጂ ኦዲየንሱ ይወዳል ስድብ። ኦዲየንሱ ስድብ ይወዳል። ሁሉም ስላለው ችግር የለብኝም። ከማንኛቸው መረገጥ ይወዳል። ሲጀመር የሚረግጠውን ሰው ነው የሚወዱት። ታያቸው ይረገጡ። አስከብሩ ራሱ እንደ ሶሲ የዛን ሰዓት እንደዛ ተናግራ አይደል እንዴ እያመጡ ሲያንሸራሽሯት የነበረው? ክብራቸው ቢያሳስባቸው ነው እንዴ? ሀቡ ክብር አለን እኛ። ክብር የሌለን አይደለም እኛ። የማዳም ቆሞች ክብር አለን። ክብር ያለው የሚሰማው እንጂ ሌሎቹማ አስከብሩ ራሳቸው። የምር አስከብሩ እንዴ ራሳቸው እንደዚህ ማታውሩ ራሳችንን አስከብሩ። ሰው መቶኛ መደንፊ አይደለም። እናንተ ተናግራችሁ ሰውን ታናገራላችሁ በግድ። የምሬ ነው። አንዳንዴ በቃ ሰው በግድ እንዲናገራችሁ አትገፋፉ። በቃ ራሳችሁን አስከብሩ፣ ከዛ ተከበሩ። አፋችሁን እዚህ በመጣላችሁ ልክ አፋችሁን ትከፍቱና ከዛ ደግሞ ተሰደብን እንላለን። መሰደብ የለብንም መናገር የለባቸውም እኛን። ግን እኛም ደግሞ ድንበር አልፈን ሰውን ክብር መንካት ደግሞ ተገቢ አይደለም። ለምን እንነካለን? ካልተመቸን እኮ ማይመቸን ከሆነ አለማየት እንችላለን። ያስገድድን የለም። የምር በጣም አንስታችሁ መውጣት። ሌላ ሰው እዩ ደግሞ ሌላ የሚያዝናናችሁ ሰው ፈልጋችሁ እነሱ ካላዝናናችሁ ማለት እነሱ ካልተመቻችሁ። ምክንያቱም እናንተ ተናግራችሁ ሰውም እንዲናገር ለምን ታደርጋላችሁ? ለምን እናንተ